የምንካፈልበት የመልእክቴ ክፍል ያለው በማርቆስ ምዕራፍ 1 ቁጥር 8 እና በሐዋርያት ሥራ ምዕራፍ 2:4 በመነሳት በመንፈስ ቅዱስ ለመሞላትና ስለመጠመቅ እግዚአብሔር ያስተምረናል። በዛም ደግሞ እንጸልያለን። ክብር ለኢየሱስ ይሁን። ሁላችሁም ካወጣችሁ ማርቆስ ምዕራፍ 1 ከቁጥር 4 ጀምሬ በክርስቶስ ኢየሱስ ስም አነባለሁ። በአዲሱ ትርጉም ነው የማነበው። ስለዚህ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐ ጥምቀት እየሰበከ መጣ። የይሁዳ ሀገር በመላ የኢየሩሳሌም ሰዎች በጠቅላላ ወደ እርሱ በመሄድ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቁ። ዮሐንስ የግመል ጠጉር ይለብስ፣ ወገቡን ጠፍር ይታጠቅ፣ አንበጣና የበረሃ ማር ይበላ ነበር። ስብከቱም እኔ ጎንበስ ብዬ የጫማውን ማሰሪያ መፍታት ከማይገባኝ ከእኔ የሚበልጥ ከእኔ በኋላ ይመጣል፣ እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል የሚል ነበር ይላል። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 2:4 ላይ ደግሞ እንዲህ ብሎ ይናገራል። ቁጥር 4 እንዲህ ይላል። ከቁጥር 1 ጀምሬ ላንብበው። የበዓለ 50 ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳትም ምላሶች የሚመስሉ ታዩአቸው፣ ተከፋፍለውም በእያንዳንዱ ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። መጥምቁ ዮሐንስ ከበረሃ እየሰበከ ሲመጣ ከተናገረው ነገር ምንድነው? ከኔ በኋላ የሚመጣው የጫማውን ጠፍር እንኳን ልፈታ የማይገባኝ ከኔ በኋላ የሚመጣል፣ እርሱም ደግሞ እኔ በውሃ ነው የማጠምቃችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል ይላቸዋል። ክብር ለኢየሱስ ይሁን። ምዕራፍ 2 ቁጥር 4 ላይ ደግሞ ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር ብሎ ይናገራል። በመንፈስ ቅዱስ መሞላትና በመንፈስ ቅዱስ መጠመቅ ምንድነው ልዩነቱ? አንድነቱስ ምንድነው የሚለውን ነገር ከመጀመሪያ መጠየቅ ወደዛ ጥያቄ ከመግባቴ በፊት በመንፈስ ቅዱስ ያልተጠመቀና በመንፈስ ቅዱስ ያልተሞላ ክርስቲያን ምን አይነት ይሆናል? በመንፈስ ቅዱስ መጠመቅ በነገራችን ላይ በጣም ቀላል ነው። በመንፈስ ቅዱስ መጠመቅ በአካል ውስጥ መጠመቅ ማለት ነው። ወይንም በጌታ በክርስቶስ ኢየሱስ አምነው ሰዎች ወደ ክርስቶስ አካል ሲጨመሩ በአካል ውስጥ መጠመቅ ማለት ነው። በመንፈስ ቅዱስ ሙላት ግን ዕለት እያንዳንዱ ክርስቲያን ሊለማመደው የሚገባው ነገር ነው የመንፈስ ቅዱስ ሙላት። ስለዚህ መንፈስ ቅዱስ ያልተሞሉ ሰዎች ወይንም በመንፈስ ቅዱስ ሙላት ልምምድ ውስጥ የሌሉ ሰዎች ምልክቶች አሏቸው ወይ? በመንፈስ ቅዱስ ሙላት ወገኖቼ፣ የመንፈስ ቅዱስ ሙላት ወደ ህይወታችን ካልመጣ በመንፈስ ቅዱስ ሙላት የማንመላለስ ከሆነ የመንፈስ ቅዱስ ሙላት ልምምድን የማናደርግ ከሆነ አንዳንድ ነገሮች በህይወታችን ላይ ይከሰታሉ። ከሚከሰቱትም አንደኛው ነገር ምንድነው? በመንፈስ ቅዱስ መሙላትን የማይለማመዱ ሰዎች ራሳቸውን ማነጽ አይችሉም። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ በመንፈስ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ጉባኤን ያንጻል ይላል። ክብር ለኢየሱስ ይሁን። ማነጽ ማለት መገንባት ማለት ነው። ማነጽ ማለት መገንባት ማለት ነው። ወይንም ደግሞ ከኃይል ወደ ኃይል ከክብር ወደ ክብር መሻገር ማለት ነው። ክብር ለኢየሱስ ይሁን። እና እግዚአብሔር ከኃይል ወደ ኃይል እንድንሻገር ከክብር ወደ ክብር እንድንሻገር ከሚያስፈልገን ነገር አንደኛው የመንፈስ ቅዱስ ሙላት ልምምድ ዕለት ማድረግን ይጠይቃል። ክብር ለኢየሱስ ይሁን። ሌላው ለምስክርነት ኃይል አይኖራቸውም። በመንፈስ ቅዱስ ሙላት የማይመላለሱ በመንፈስ ቅዱስ ሙላት የማይኖሩ ሰዎች መመስከር የሚችሉበት ኃይል የላቸውም። በተራነ ዝም ብለው የሚመላለሱ ሰዎች ምናልባት ውስጣቸው ሊፈልግ ይችላል፣ ነገር ግን እየፈለገ ማድረግ አይችሉም። እየፈለገ መናገር የሚችሉበት አቅም አይኖራቸው። እየፈለገ አንገቶቻቸውን ይደፋሉ፣ የሚናገሩበት ኃይልና ጉልበት አይኖራቸው።
ለምስክርነት ኃይል የላቸው ምናልባት ብቻቸውን ስታገኙአቸው ልክ እንደ ጴጥሮስ ኢየሱስ ክርስቶስን እንዳለው እኔ ካንተ በሞት ካልሆነ በስተቀር አይለይም እንዳለው ከዛ በኋላ በአንድ ሌሊት እንደ ካደው ሰው አይነት ባህሪ ሊኖራቸው ይችላል ጴጥሮስ ከመሞላቱ በፊት ኢየሱስ ክርስቶስን እንደማይክደው እየማለ እየተገዘተም ቢናገርም ነገር ግን ፈተና በደረሰበት ጊዜ በፈተናው መካከል መቆም አልቻለም ኃይል አላገኘም አቅም አላገኘም ግን ከሙላቱ በኋላ ደግሞ ስትመለከቱ ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ተመለከቱ በብዙ ሺህ ሰው ህዝብ ፊት ቆሞ ሲሰብክ አላፈረም ወይንም አልፈራም ምንድነው ልዩነቱ ካላችሁ ከተቀበለው መንፈስ ቅዱስ ሙላት የተነሳ ነው ክብር ለኢየሱስ ይሁን አንዳንዶች ደግሞ ሌላው ደግሞ ለአገልግሎት ደንታ የላቸው በመንፈስ ቅዱስ ሙላት የማይመላለሱ ሰዎች ለአገልግሎት ደንታ የላቸው ቢያገለግሉም ባያገለግሉም ግድ የላቸው ቢያገለግሉም እንደ ስጋ ፈቃድ ሆነ ያገለግላሉ ባያገለግሉም ደግሞ ብዙ ሸክም የላቸው ስለዚህ በመንፈስ ቅዱስ ሙላት የማይመላለሱ ሰዎች መንፈሳዊ ፍላጎታቸው እጅግ የሞተ ይሆናል እጅግ የሞተ አይነቃቁም አይቀጣጠሉ እግዚአብሔር ቃል ሲናገር ኤፌሶን ላይ ሄዳችሁ ተመለከቱ በመንፈስ የምትቃጠሉ ሁኑ ይላል ክብር ለኢየሱስ ይሁን በመንፈስ የምትቃጠሉ ሁኑ ስለዚህ መንፈሳዊ መነሳሳት አያገኙ መንፈሳዊ መነሳሳት የላቸው ለአገልግሎት መንፈሳዊ መነሳሳት የላቸው ለአምልኮ በመንፈስ የሆነ አምልኮ አይገባቸው በመንፈስ የሆነ አምልኮ አይገባቸውም እነዚህ ሰዎች በመንፈስ የሆነ አምልኮ ስላችሁ ወገኖቼ በዚህ ዘመን በጣም ሞቅ የሚያደርጉ ብዙ አይነት ዝማሬዎች አሉ በመንፈሳዊ ስጋን ሞቅ የሚያደርግ ሞራልን የሚያነሳሳ እንድንዘል የሚያደርገን እንድንጨፍር የሚያደርገን ነገር ግን አንዳንድ ደግሞ ለዘት ያለ ነገር ግን በመንፈስ ሊያነሳሳ የሚችል መዝሙር እንቅልፍ የሚላቸው እነዚህ ሰዎች ይጎላቸዋል እግዚአብሔር ያስነሳል አሜን ትላላችሁ ትክክለኛ የመንፈስ አምልኮ አይችሉም ከእግዚአብሔር ጋር የጠለቀ ህብረት የላቸውም እንደነዚህ አይነት ሰዎች ከእግዚአብሔር ጋር የጠለቀ ህብረት የላቸውም ወይንም ደግሞ ማድረግ አይችሉም ህብረታቸው የላላ ነው ስለዚህ እነዚህ ሰዎች ወገኖቼ ከአንድ ስፍራ ተነስተው ወደ ሌላ ስፍራ ሄዱ የሚገጥማቸው ነገር ምንድነው ከወንድሞች ህብረት መካከል ከወጡ የሚገጥማቸው ትልቁ የመጀመሪያው መውደቅ ነው ድካም ውስጥ ይገባል በወንድሞች መካከል ሲኖሩ ያሉ ይመስላቸዋል በአንድ ጊዜ ድካም ውስጥ አይገባም ሰው በአንድ ጊዜ ድካም ውስጥ አይገባም ድካሙ ከመጀመሪያው ነው የጀመረው በወንድሞች መካከል ሲኖር ያለ መስሎት ነው እንጂ ከወንድሞች መካከል ሲወጣ ግን ብቻውን በሆነበት ጊዜ መቀጠል የሚችልበት ኃይልና ጉልበት የለውም ስርዓትን ግን እነዚህ ሰዎች ማድረግ ይችላሉ የሥርዓት ሰዎች ናቸው ሃይማኖተኞች ሊሆኑ ይችላሉ ነገር ግን በመንፈስ የሚመላለሱ አይደሉም እግዚአብሔር ስም የተመሰገነ ይሁን አሜን ስለዚህ መጠመቅ ወደ ቤተሰብ መጨመር ነው መሞላት ደግሞ ወገኖቼ በክርስቶስ ኢየሱስ በእግዚአብሔር ፍቅር ማደግ ነው በመንፈሳዊነት ማደግ ነው በመንፈስ መቃጠል ነው ከእግዚአብሔር ጋር የጠለቀ ህብረት ማድረግ ነው ለአገልግሎት ራስን አዘጋጅቶ ወደ አገልግሎት በመንፈስ መግባት ነው እግዚአብሔርን ደስ የሚያሰኝና እንደ እግዚአብሔር ፈቃድ የሆነ ህይወትን ይዞ መመላለስ ነው የጌታ ስም የተመሰገነ ይሁን አሜን ታዲያ ይህንን ለማመድ ምን ያስፈልጋል ካላችሁ የመጀመሪያው ነገር በክርስቶስ ኢየሱስ ማመን ነው የመጀመሪያው ነገር በክርስቶስ ኢየሱስ ሳያምኑ የመንፈስ ቅዱስ ጥምቀት ማግኘት አይቻልም በክርስቶስ ኢየሱስ ሳያምኑ ደግሞ ወገኖቼ ወደ መንፈሳዊ ልምምድ ውስጥ መግባት አይቻልም የእግዚአብሔር ስም የተመሰገነ ይሁን በክርስቶስ ኢየሱስ ማመን ነው ክብር ለጌታ ይሁን የእግዚአብሔር ቃል በገላትያ ምዕራፍ 3 ቁጥር 2 ላይ ሄዳችሁ ስንመለከት እንደዚህ ይላል ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰጣችሁን በማመን ይላል ክብር ለኢየሱስ ይሁን እነዚህ የገላትያ ሰዎች መንፈስን የተቀበሉት ክርስቶስ ኢየሱስን በማመን እንጂ ሕግን በመጠበቅ እንዳልሆነ ሐዋርያው ቅዱስ ጳውሎስ ሲያሳስባቸው መንፈስን እኮ የተቀበላችሁት በክርስቶስ ኢየሱስ ባመናችሁበት ጊዜ ነው ለማለት ፈልገው ነው ይሄንን የነገራቸው እነዚህ ሰዎች
በመንፈስ ከመመላለስ ወደ ሕግ ሥርዓት ስለተመለሱ እናንተ መንፈሱን እኮ የተቀበላችሁት በክርስቶስ ኢየሱስ ከማመን ነው ማለት ይላቸዋል። የጌታ ስም የተመሰገነ ይሁን። ሰዎች በክርስቶስ ኢየሱስ ባመኑበት ጊዜ በአንድ አካል ውስጥ ይጠመቃሉ፣ መንፈስን ያገኛሉ። የጌታ ስም የተመሰገነ ይሁን። ዮሐንስ 7:38 ላይ ሄዳችሁ ተመልከቱ እስከ 39 በበዓሉም በመጨረሻው ቀን ኢየሱስ ክርስቶስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ካለ በኋላ ይህንም ደግሞ ሊሰጠው ስላለው መንፈስ ተናገረ ብሎ ይናገራል። ክብር ለኢየሱስ ይሁን። ሰዎች በክርስቶስ ኢየሱስ ሲያምኑ የሚቀበሉ ወደ አንድ አካል የሚጠመቁት በመንፈስ ቅዱስ ነው። የጌታ ስም የተመሰገነ ይሁን። መንፈስ ቅዱስ አምጥቶ በክርስቶስ አካል ውስጥ ይጨምራቸዋል። እነርሱም ደግሞ የክርስቶስ ምን ይሆናሉ? ብልት ይሆናሉ ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ግን ይሄ ብቻ በቂ አይደለም። ማመን ብቻ በቂ አይደለም። ታዲያ ምን ያስፈልጋል? ንስሐ ያስፈልጋል። ሰው በክርስቶስ ኢየሱስ ካመነ በኋላ ንስሐ ያስፈልጋል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንደዚህ ይላል፣ ንስሐ ግቡ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላቸዋል። የጌታ ስም የተመሰገነ ይሁን። ንስሐ ማለት መንገድን መቀየር ማለት ነው። ንስሐ ማለት አቅጣጫን መቀየር ማለት ነው። ኢየሱስ ክርስቶስ ጌታ እንደሆነ ታምናለህ ሲባሉ አንዳንዶች አምናለሁ ይላሉ። የእግዚአብሔር ልጅ እንደሆነ ታምናለህ? አምናለሁ ይላሉ። ነገር ግን ንስሐ ገብተው ከክፉ መንገዳቸው አይመለሱም። ንስሐ ገብተው ኃጢአታቸውን የቀደመውን ኃጢአታቸውን አይተውም። ንስሐ ገብተው መሰፈር አይቀይሩም፣ አባት አይቀይሩም። ወገኖቼ ንስሐ አቅጣጫ መቀየር ነው። ንስሐ የመጀመሪያውን አመጻ መተው ነው። ንስሐ ከእግዚአብሔር ጋር መተባበር ነው። ንስሐ ወደ እግዚአብሔር መመለስ ነው። ንስሐ አቅጣጫ መቀየር ነው። የእግዚአብሔር ስም የተመሰገነ ይሁን። ንስሐ በሌለበት ቦታ ላይ ፍሬን ማፍራት አይቻልም። የንስሐ ፍሬ የሚባል ነገር አለ። እንግዲህ አብርሃም አባት አለን እንዳትሉ ይልና የንስሐን ፍሬ አፍሩ ይላቸዋል። የንስሐ ፍሬ አለ። የንስሐ ፍሬ መመለስ ነው። የንስሐ ፍሬ የጽድቅን መንገድ መምረጥ ነው። የንስሐ ፍሬ ቅድስናን መምረጥ ነው። የንስሐ ፍሬ ክርስቶስ ኢየሱስን እንደሚገባ መከተል ነው። የጌታ ስም የተመሰገነ ይሁን። የንስሐ ፍሬ ከእግዚአብሔር ሐሳብ ጋር ተስማምቶ መኖር ነው። ንስሐ ፍሬ አለ። ጌታ ስም የተመሰገነ ይሁን። ስለዚህ ንስሐ ያስፈልጋል። ጌታ ስም የተመሰገነ። ንስሐ መመለስ ያስፈልጋል። ንስሐ ከዛ በኋላ መፈለግ መንፈስ ቅዱስን መፈለግ ያስፈልጋል። አንኳኩ እግዚአብሔርን ለሚለምኑት አብልጦ መንፈስ ቅዱስን እንዴት አይሰጣቸው ብሎ የእግዚአብሔር ቃል በሉቃስ 11 ቁጥር 13 ላይ ይናገራል። ለሚለምኑት መንፈስ ቅዱስን አብልጦ ይሰጣቸዋል። ሰዎች ብዙ ነገር ይለምናሉ። ቤት ይለምናሉ፣ መኪና ይለምናሉ፣ ጤንነት ይለምናሉ፣ ሰላም ይለምናሉ። ብዙ የሚለምኑት ነገር እንደ መልካችን የተለያየ ነው። ነገር ግን ወገኖቼ አንድ የሚያደርገን እግዚአብሔርም ደግሞ እንድንለምነው የሚፈልገው ነገር ብንለምን ደግሞ አብልጦ ሊሰጠን ቃል የገባልን መንፈስ ቅዱስን ነው። ኧረ አሜን ይባላል። በኢየሱስም አሜን በሉ። ክብር ለኢየሱስ ይሁን። መንፈስ ቅዱስን ነው። እግዚአብሔር ለሚለምኑት መንፈስ ቅዱስን እንዴት አብልጦ ምን አይላቸው አይሰጣቸው ይላል። የእግዚአብሔር ስም የተመሰገነ ይሁን። መንፈስ ቅዱስ ወደ ህይወታችን ሲመጣ ነገሮች ሁሉ ይለዋወጣሉ። አመለካከታችን ይለዋወጣል፣ ፍላጎታችን ይለዋወጣል፣ አስተሳሰባችን ይለወጣል። እግዚአብሔርን እየመሰልን ክርስቶስ ኢየሱስን እየመሰልን ለመሄድ የምንቸገር ሰዎች አንሆንም ወገኖቼ። ምኞት ብቻ ሳይሆን የምንሆነው ሆነን የምንገኝበት አቅም እግዚአብሔር ይሰጠናል። አሜን ትላላችሁ? በዚህ በመንፈስ ቅዱስ ውስጥ ይህንን ታገኛላችሁ። የእግዚአብሔር ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። ሌላው መገዛትና መታዘዝ ያስፈልጋል። መንፈስ ለእግዚአብሔር የተሰጡ ልቦችን ይሞላል። ለእግዚአብሔር የተሰጠ ልብን ይፈልጋል። የእግዚአብሔር ቃል ሲናገር በገላትያ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል። ይቅርታ በኤፌሶን 5 ቁጥር 18 ላይ በጌታ በክርስቶስ ኢየሱስ ስም አነባለሁ። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ
ብክነት ነውና ብሎ ይናገራል በምን ተሞሉ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ ይህ ምንድነው ብክነት ነውና ብሎ ይናገራል በመንፈስ እንድንሞላ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ነው ወገኖቼ በመንፈስ ያለ መሞላት መባከን ነው ይላል መባከን ማለት ከንቱ መሆን እንዲሁ መቅበዝበዝ አንዱን ይዞ አንዱን መተው በአንድ ነገር ያለ መርካት ማለት ነው ወገኖቼ በብክነት ውስጥ ምንም ቁም ነገር ያለው ነገር አታወጡለት በብክነት ውስጥ አንዳች የሚጠቅማችሁ ነገር መሰብሰብ አትችሉም ስለዚህ በመንፈስ ተሞሉ ክብር ለኢየሱስ ይሁን በመንፈስ ያለ መሞላት ምንድነው ብክነት ነው አጠገባችሁ ላለው ሰው ንገሩት በመንፈስ ያለ መሞላት ብክነት ነው በሉት ክብር ለኢየሱስ ይሁን በመንፈስ ምን አድርጉ ተሞሉ የእግዚአብሔር ቃል እንደሚናገር በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ ይህ ብክነት ነውና ብዙ የሚያረኩ የሚመስሉ ነገሮች ብዙ ወደ ህይወታችን ቢመጡ ሊያሳርፉን ይችላሉ ብላችሁ የምናስባቸው ነገሮች ሁሉ አያሳርፉም እንደውም አንዳንድ ጊዜ ገንዘብ ኖራችሁ ገንዘብ ሲጨመርላችሁ ረሃቡ ይጨምራል የገንዘብ ፍላጎቱ ይጨምራል ክብር ኖራችሁ ክብር ሲጨመር የሆነ ነው ይጨምራል ወገኖች እርፍ የሚያደርገው በመንፈስ ቅዱስ መሞላት ነው አሜን ትላላችሁ በመንፈስ ቅዱስ የተሞላ ሰው ብዙ ፍላጎት የለውም ወገኖቼ በመንፈስ ቅዱስ የተሞላ ሰው ልቡ ከላይኛው ጋር የተጣበቀ ይሆናል ናፍቆቱ ሰማይ ይሆናል ናፍቆቱ የእግዚአብሔር ክብር ይሆናል ናፍቆቱ የእግዚአብሔር መገለጥ ይሆናል በጌታ በኢየሱስም ይጉባኤ በእግዚአብሔር ክብር ፍላጎት የተሞላ ይሁን የመንፈስ ቅዱስ ሙላት ወደ ህይወታችን ሲመጣ ናፍቆታችን ይለወጣል ፍላጎታችን ይለወጣል ሐሳባችን ይለወጣል ምድራዊ ከመሆን ይልቅ ሰማይን እናፍቃለን ሰማይን እየናፈቅን የምንኖር ሰዎች ያደርገናል የእግዚአብሔር ስም የተመሰገነ ይሁን የተሰሎንቄ ጻፊ እንደዚህ ያለ እንግዲህ ከክርስቶስ ጋር ከተነሳችሁ በላይ ያለውን እሹ እንጂ በምድር ያለውን አይደለም ይላል አሜን ትላላችሁ በጌታ በኢየሱስም ፍላጎታችን የላይኛው ብቻ አድርገው አሜን ትላላችሁ የሳምንት ሰው ብቻ እንሁን ወገኖች ቀን በቀን የምንቃጠል በመንፈስ ያድርገን ቀን በቀን የእግዚአብሔርን ክብር የምንለምን የእግዚአብሔርን ክብር የምንጠማ እንድንሆን እግዚአብሔር ይፈልጋል ይህ ደግሞ የሚያደርገን በመንፈስ መሞላት ስንችል የእግዚአብሔር ስም የተመሰገነ ይሁን በመንፈስ መሞላት ስንችል ነው መገዛት የሚገዙ ሰዎች ልባቸው ከእግዚአብሔር ጋር የተጣበቀ ሰዎች እግዚአብሔርን የሚሉ ሰዎች እነሱ ወገኖቼ በመንፈስ የሚሞሉ ይሆናል አሜን ትላላችሁ ስንቶቻችሁ ስልኮቻችሁ ቻርጅ እንዲደረጉ ትፈልጋላችሁ ስልክ ያለው እስቲ ሌላው ሰው የለውም እንዴ ነው ነገሩ ስልክ ያለው ክብር ለኢየሱስ ይሁን ከስልካቸው ጋር የጠበቀ ህብረትና ግንኙነት ያላቸው ሰዎች መብራት ከቤታቸው ሲጠፋ ምን ያህል እንደሚጨንቃቸው አስቡ መብራት ሲጠፋ ስልክ ቻርጅ ለማድረግ ሰፈር ይዞራል ስልክ ቻርጅ ለማድረግ ሱቅ ይዞራሉ መብራት ያለበት ስፍራ ላይ ሄዳሉ ምክንያቱም ቻርጅ ካልተደረገ ስለማይሰራ ወገኖቼ መጠመቅ ማለት የኤሌክትሪክን ኃይል ወደ ቤት ስበህ ማምጣት ማለት ነው መሞላት ማለት ደግሞ ቻርጅ መደረግ ማለት ነው አሜን ትላላችሁ በመንፈስ ቅዱስ ቻርጅ ስትደረጉ እንደገና ሰማይ ይከፈትላችኋል በመንፈስ ቅዱስ ቻርጅ ስትደረጉ የእግዚአብሔርን ክብር ትናፍቃላችሁ በመንፈስ ቅዱስ ቻርጅ ስትደረጉ ከእግዚአብሔር ጋር ማውራት እግዚአብሔርን ማድመጥ ልማዳችሁ ይሆናል በኢየሱስ ክርስቶስ ስም እግዚአብሔር በመንፈስ ቅዱስ ኃይል ይሙላችሁ በመንፈስ ቅዱስ መሞላት ይሁንላችሁ የእግዚአብሔር ስም የተመሰገነ ይሁን ልዩነት አለ ወገኖቼ እቤታችሁ መብራት ኖሮ እቤታችሁ ኤሌክትሪክ ኃይል ኖሮ ቻርጅ ልታደርጉት የሚገባው ነገራችሁን ዲቫይሳችሁን ቻርጅ ባታደርጉት ምን ይጠቅማችኋል መብራት ኖሮ በጨለማ ሚኖር ማንንም ሰው የለም መብራት ኖሮ መብራቱን ሳያበራ የሚያነጋ ሰው ማንንም የለም ወገኖቼ መብራት ካለ መብራቱን ታበራለ እንግዲህ መንፈስ ቅዱስ ወደ ህይወት ከመጣ ህይወት እንደ ብርሃን ለሌሎች ይሆናል አሜን ትላላችሁ
መንፈስ ቅዱስ ወደ ቤትህ ከመጣ ለአመጽ ለክፋት ለአድመኝነት ስፍራና ቦታ አይኖርህም ለዓለማዊ ነገር ስፍራና ቦታ አይልህም ምክንያቱም ብርሃን በጨለማ ላይ ይበራል ጨለማም አላሸነፈውም ይሰማል ድምጼ ክብር ለኢየሱስ ይሁን አሜን የእግዚአብሔር ስም የተመሰገነ ይሁን ሌላው ለመንፈስ ቅዱስ ሙላት የሚያስፈልገው ነገር ምንድነው ጸሎትና አምልኮ ነው ጸሎትና አምልኮ በሐዋርያት ሥራ ምዕራፍ 31 ላይ የእግዚአብሔር ቃል እንደዚህ ይላል ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ የነበሩበት ስፍራ ተናወጠ ሁሉም በመንፈስ ቅዱስ ተሞሉ የእግዚአብሔርም ቃል በድፍረት ተናገሩ ይላል ክብር ለኢየሱስ ይሁን ከጸለዩም በኋላ ሁሉም በምን ተሞሉ በመንፈስ ቅዱስ ተሞሉ ቤቱም ተናወጠ ይላል ተናወጠው በመንፈስ ቅዱስ መገኘት ነው የጌታ ስም የተመሰገነ አሜን የተናወጠው በመንፈስ ቅዱስ መገኘት ቤቱ ምን አደረገ ተናወጠ ሁሉም በመንፈስ ቅዱስ ተሞሉ የእግዚአብሔርንም ቃል በድፍረት ተናገሩ የተባለበት ምክንያት ሁለተኛ በዚህ ስም እንዳትናገሩ ብለው ስለገሰጿቸው ይህንን ይዘው ነው በእግዚአብሔር ፊት የጸለዩት ሲጸልዩ የመንፈስ ቅዱስ ኃይል መጣና ፍርሃትን ከላቸው ላይ ገፈፈ የመንፈስ ቅዱስ ኃይል መጣና እንዳይናገሩ የከለከላቸውን እንዳይናገሩ አዋጅ ወጣባቸውን የአዋጅ አውጪዎችን አዋጅ በመንፈስ ቅዱስ ኃይል ተገለበጠና እንደገና ወገኖቼ የእግዚአብሔርን ቃል በድፍረት መናገር ቻሉ ይላል ክብር ለኢየሱስ ይሁን አሜን ትላላችሁ የመንፈስ ቅዱስ ኃይል ሲመጣ ነገር ይለወጣል እግዚአብሔር ስም የተመሰገነ ይሁን የመንፈስ ቅዱስ ኃይል ሲመጣ ነገር ይለወጣል ሃሌሉያ በመንፈስ ከተሞሉ አማኞች ጋር ህብረት ማድረግ ደግሞ ሌላው ነው በህብረት ውስጥ የመንፈስ ቅዱስ ሙላት አለ አንዳንድ ሰው ህብረቱ ከቲቪው ጋር ነው በቲቪ ከሚተላለፈው መንፈሳዊ ፕሮግራሞች ጋር ነው ህብረቱ ስለዚህ ወደ ወንድሞች ህብረት አይሄድም ከወንድሞች ህብረት ጋር አያደርግም ሲቸገር ብቻ ነው ወደ ቤተ ክርስቲያን የሚመጣው ወይንም ደግሞ በሳምንት እሑድ ቀን ይመጣል ከዛ በተረፈ ህብረት የለውም አንዳንዱ ሰው በዛ ቦታ ላይ ወገኖች ህብረት በሌለበት ስፍራ ላይ ህብረት ማታደርጉበት ቦታ ላይ የመንፈስ ቅዱስን ሙላት ለማግኘት ትቸገራላችሁ እግዚአብሔር ቃል እንደሚናገር ወንድሞች በህብረት ቢቀመጡ እነሆም መልካም ነው እነሆም ያማረ ነው በዚያ የዘላለምን ህይወትና በረከትን ምን አድርጓል ይላል አዟል ይላል በህብረት መካከል በረከት አለ በህብረት መካከል የመንፈስ ቅዱስ ሙላት አለ በህብረት መካከል እርስ በርስ መጽናናት አለ በህብረት መካከል መደጋገፍ አለ አሜን አጠገብ ላለው ሰው ሰምታለሁ ይበሉት አው በደንብ አድርገህ ስማ ወንድሜ በህብረት መካከል የመንፈስ ቅዱስ ሙላት አለ ህብረት ያስፈልጋል ህብረት የምታደርግበት ስፍራ ላይ ካለ መንፈስ ቅዱስ ያለበት ቦታ ነው ምክንያቱም ሁለቱም ሆዳችሁ ሶስት በስሜ በተሰበሰባችሁበት በዚያ በመካከላችሁ ምን አደርጋለሁ እገኛለሁ ብሏል እግዚአብሔር ቃል አሜን አሜን በለኝ ግድ የለም አሜን በለኝ የጌታ ስም የተመሰገነ ይሁን አሜን አንዳንድ ቤተ ክርስቲያን የማያውቃቸው ከቤተ ክርስቲያን ህብረት ይወጡ ነገር ግን አልፎ እሁድ የሚመጡ ሰዎች ችግር ሲገጥማቸው ይደውሉና ፓስተር ከናንተ ጋራ እሁድ እየመጣው ፕሮግራም እካፈላለሁ እናንተ ጋር ነኝ ያለው ስለዚህ እንደዚህ ተቸግሬያለሁ ይላል ወንድሜ ልንገርህ ጥሩ ነው መካፈል አሁንም ናና ተካፈል ግን የበለጠ ህብረት አለ አሜን ትላላችሁ አጠገቡ ያለውን ሰው ወቀው ህብረት አድርግ አብረ ጸልይ አብረ መጽሐፍ ቅዱስ ጥናት አጥና አብረ ስለ መንፈስ ቅዱስ ጸልይ እግዚአብሔርን ያበረታ ሂድ በችግሮች ጊዜ ብቻ አትምጣ በችግሮች ጊዜ ብቻ አትምጣ እግዚአብሔር ስም የተመሰገነ ይሁን እና ህብረት እጅግ አስፈላጊም ነገር ነው በጣም ከሚገርመኝ ሐዋርያት ሥራ ምዕራፍ 10 ላይ ሄዳችሁ ስትመለከቱ አንድ ቆርኔሊዮስ የሚባል ሰው ቤተሰቦቹን በአጠቃላይ ሰብስቦ በዙሪያው ያሉትን በሙሉ ሰብስቦ የሚጸልይ የሚተጋ ምጽዋትን የሚያደርግ እግዚአብሔርን የሚያመልክ ሰው ነበር ይላል የሚገርም ሰው ነው ይህ ሰው ግን በዛን ሰዓት እንዲህ ሲያደርግ ደህንነትን አላገኘም
ግን እግዚአብሔር የሚያደርገው ነገር አየና ለመታሰቢያ ያደረገለት ከዛ በኋላ ጴጥሮስን ወደ ቆርኔሌዎስ ቤት እንዲመጣ አስደረገው በመላክ ከዛም ጴጥሮስ ከሰማቸው በኋላ በዛን ስፍራ ላይ የተረዳውን ስለ ክርስቶስ ኢየሱስ ሲነግራቸው በሁሉም ላይ መንፈስ ቅዱስ ወረደባቸው ክብር ለኢየሱስ ይሁን በአዲስ ቋንቋም ተናገሩ ብሎ ይናገራልና በህብረት መካከል ወገኖቼ የመንፈስ ቅዱስ ሙላት አለ በህብረት መካከል የመንፈስ ቅዱስ ሙላት አለ እግዚአብሔር ስም የተመሰገነ ይሁን ታዲያ የመንፈስ ቅዱስ ሙላት ካለ በመንፈስ ቅዱስ መጠመቃችን የሚናይበት ምልክቶች አሉ ወይ አንድ ሰው በመንፈስ ቅዱስ ተሞልቷል የሚያሰኝ ምልክት አለ ወይ መጠመቅ በአካል ውስጥ መግባት ነው መሞላታችን ግን የሚያሳይ ምልክት አለ ወይ ምንድነው ምልክቱ ሲል የመጀመሪያው ምልክት በልሳን መናገር ነው አሜን ትላላችሁ አጠገብ ያለውን ሰው በልሳን ትናገራለህ ወይ በሉት ማትናገር ከሆነ ዛሬ ለመናገር ተዘጋጅ በሉት መናገር መብትህ ነው በሉት መሞላት መብትህ ነው በሉት አሜን ክብር ለኢየሱስ ይሁን እግዚአብሔር ቃል ሲናገር በሐዋርያ ሥራ ምዕራፍ 2:4 ላይ ሄዳችሁ ተመለከቱ ሁሉም በመንፈስ ቅዱስ ተሞሉ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር ብሎ ይናገራል ክብር ለኢየሱስ ይሁን የተሞሉት 2 እና 3 አይደለም 4 እና 5 አይደለም የጉባኤው ግማሽ አይደለም ወይንም ደግሞ ሩብ ጉዳይ አይደለም የተሞሉት ሁላቸውም ነው የተሞሉት አሜን ሁሉም መናገር ይችላል ማለት የጌታ ስም የተመሰገነ ይሁን ሁሉም ነው ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ምንድነው ያው ነው አልተለወጠም ሁሉም መንፈስ ቅዱስ ተሞሉ ሁሉም መንፈስ ቅዱስ ተሞሉ እግዚአብሔር ስም የተመሰገነ ይሁን ሐዋርያ ሥራ ምዕራፍ 10:44 ላይም ደግሞ እየተናገረ ሳለ ቃሉን በጴጥሮስ ይህንን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ ደግሞ መፍሰሱን ሲያዩ ተገረሙ ያውም በልሳን ሲናገሩ እግዚአብሔርንም ሲያመሰግኑ ስለሰሟቸው ነው ክብር ለኢየሱስ ይሁን አያችሁ በሁሉም ላይ መንፈስ ቅዱስ ተሞሉ በልሳንም ተናገሩ ይልና የእግዚአብሔር ቃል ይነግረናል ክብር ለኢየሱስ ይሁን አሜን በመንፈስ ቅዱስ የመሞላት አንደኛው ምልክት በልሳን መናገር ነው ስንቶቻችሁ በልሳን ትናገራላችሁ በዚህ ጉባኤ ያላችሁ ስንቶቻችሁ በመንፈስ ቅዱስ ልሳን እየተናገራችሁ እግዚአብሔርን ታመሰግናላችሁ በልሳን መናገር ወገኖቼ በሌላ መንገድ እግዚአብሔርን በልሳኖቻቸው እየተናገሩ ያመሰግኑ ነበርና ይላል ሃሌሉያ አሜን ትላላችሁ በልሳን ስንቶቻችሁ ትናገራላችሁ በልሳን መናገር ለሁሉ አማኝ የተሰጠ መብት ነው ልንፈልገው ይገባል እግዚአብሔርን ስጠን ልንለው ይገባል መንፈስ ቅዱስን ሙላብኝ ልንለው ይገባል እግዚአብሔር ስም የተመሰገነ ይሁን በመንፈስ ቅዱስ መሞላት ለሁሉም የተሰጠ ነው የጌታ ስም የተመሰገነ ይሁን ሁለተኛው ለምስክርነት ድፍረትን ይሰጣል በመንፈስ ቅዱስ መሞላት በመንፈስ ቅዱስ የተሞሉ ሰዎች በሚመችም በማይመችም ስፍራ መስካሪዎች ናቸው አሜን ትላላችሁ ይመሰክራሉ እግዚአብሔር ቃል ሐዋርያ ሥራ ምዕራፍ 1:8 ላይ ምን አላቸው ጌታ ኢየሱስ ኃይልን ትቀበላላችሁ በኢየሩሳሌም በሰማርያ እስከ ምድር ዳርቻ ድረስ ምን ትሆናላችሁ ምስክሮቼ ትሆናላችሁ ይላል ስለዚህ የሚመሰክሩ ሰዎች ነው የሚሆኑት በመንፈስ ቅዱስ የተሞሉ ሰዎች እግዚአብሔር ስም የተመሰገነ ይሁን ሌላው ስጦታ የመንፈስ ቅዱስን ስጦታ አላቸው ወይንም በመንፈስ ቅዱስ ስጦታ የተሞሉ ናቸው በሐዋርያ ሥራ ምዕራፍ 19:6 ላይ እንደዚህ ይላል ጳውሎስ እጁን በላያቸው በጫነ ጊዜ መንፈስ ቅዱስ ወረደባቸው በሌሎች ቋንቋዎች ተናገሩ ትንቢትንም ተናገሩ ይላል ትንቢት መናገር የቆይታ ጉዳይ አይደለም
የእግዚአብሔር የጸጋ ስጦታ ጉዳይ ሐዋርያት አንደኛ ቆሮንቶስ ምዕራፍ 12 ላይ ሄዳችሁ የጸጋ ስጦታዎችን ማየት ትችላላችሁ የትንቢት ስጦታ የመገለጽ ስጦታ የእውቀት ስጦታ ክብር ለኢየሱስ ይሁን አሜን በልሳን የመናገር ስጦታ ነው የጌታ ስም የተመሰገነ እና እዛ ቦታ ላይ በዝርዝር መመለከት ትችላላችሁ እነዚህ ስጦታዎች ለአንድ ሰው የተሰጠ ሳይሆን ለአካሉ የተሰጠ ስጦታ ነው ለአካሉ የተሰጠ ስጦታ ስለዚህ ስታምን በመንፈስ ቅዱስ ስትሞላ በውስጥ ያለው እግዚአብሔር የሰጠን የጸጋ ስጦታ መንቀሳቀስ ይጀምራል አሜን ትላላችሁ በጌታ በኢየሱስ ስም እንደ ቆሮንቶስ ቤተክርስቲያን የጸጋ ስጦታዎች ባለቤት ያርጋችሁ አሜን የቆሮንቶስ ቤተክርስቲያን የጸጋ ስጦታው በደም አክቲቬት ያደርግ ነበር የጸጋ ስጦታ በደም ይሰራ ነበር እኔ በቀደመው ዘመን በነበርኩበት ቤተክርስቲያን የመንፈስ ቅዱስ በኃይል ይንቀሳቀስ ነበር ክብር ለኢየሱስ ይሁን የመገለጽ ስጦታ የትንቢት ስጦታ ነበር መናፍስትን የመለየት ስጦታ ነበር መናፍስት ሲባል የአጋንንት መንፈስ ብቻ ሳይሆን የሰው መንፈስ ይለይ ነበር ወገኖቼ እግዚአብሔር በዚህ ስጦታ በኢየሱስ ስም ይችን ቤተክርስቲያን ይሙላ የመንፈስ ቅዱስ ስጦታ በሚንቀሳቀስበት ጊዜ ቤተክርስቲያን እየተነጸች ኃይልን ያገኘች ጉልበትን ያገኘች ትሄዳለች የመንፈስ ቅዱስ ስጦታዎች በሚንቀሳቀሱበት ጊዜ አመፀኞች በመካከል አያልፉ አሜን ትዝላችኋል ጴጥሮስ ባልና ሚስቶቹ አጭበርብረው ሲመጡ መሬታቸውን ከሸጡ በኋላ ግማሹን አስቀምጠው ግማሹን ይዘው በሚመጡበት ጊዜ አስቀድሞ ለእናንተ ነበር ለምን እንዲህ ለማድረግ ደፈራችሁ መንፈስ ቅዱስ ለምን ታታልላችሁ በተባሉበት ጊዜ ባልም ሞተ ሚስትም ሞተች ይህ የመገለጥ ይህ የእውቀት ስጦታ ነው በጌታ በኢየሱስም ኃይል ያለው የመንፈስ ቅዱስ ኃይል በኢየሱስም ይለቀቅል የሚሰራ የመንፈስ ቅዱስ የጸጋ ስጦታዎች በኢየሱስም የተለቀቁ ይሆኑ እግዚአብሔር የሚገልጥ አይናቸው የተከፈተ ባሪያዎች እግዚአብሔር ያስነሳ በናዝሬቱ በኢየሱስም መንቀሳቀስ ይሁንል እግዚአብሔር በኢየሱስም ቁጭትን ይሙላባችሁ መንፈስ ቅዱስ ስጦታዎችን መንፈስ ቅዱስ ሙላት የመንፈስ ቅዱስ ስጦታዎች እንዲሰሩ ያደርጋል አሜን እንዲሰሩ በጣም ጃይንት የሆኑ የመንፈስ ቅዱስ ስጦታዎች አሉ ወገኖች ጥበብ የመናገር መንፈስ የመንፈስ ቅዱስ ስጦታው ክብር ለኢየሱስ ይሁን ዕውቀትን የመናገር መንፈስ የመንፈስ ቅዱስ ስጦታው አጋንንትን ማውጣት የመንፈስ ቅዱስ ስጦታ የኃይል ስጦታዎች አሉ ታምራትን የማድረግ ትንቢትን የመናገር ክብር ለኢየሱስ ይሁን አሜን ትላላችሁ ታምራትን የማድረግ ሽባውን የሚተረትር የመንፈስ ቅዱስ ኃይል ስጦታው አረ በኢየሱስም ይህ ስጦታ በዚህ ቤተክርስቲያን ላይ ይንቀሳቀስ እኔ በጣም በዚህ ዘመን እጅግ ከተራብኩበት አንደኛው ትልቁ ነገር የመንፈስ ቅዱስ ስጦታዎች መንቀሳቀስ መጀመር አለባቸው አሜን ትላላችሁ ከተወሰኑ ሰዎች መውጣት አለበት ወደ ጉባኤ መግባት አለበት በጌታ በኢየሱስም ሪቫይቫል መነሳት አለበት የመንፈስ ቅዱስ ኃይል መለቀቅ አለበት እግዚአብሔር የመንፈስ ቅዱስን ኃይል ይልቀቅል አረ ቅዱሳን አሜን በሉ አሜን ያለ ማለታችን ራሱ ምን ያህል ረሃብ እንዳለንና እንደሌለን የሚገልጥ ነገር አይምሰል ወንድሜ በሆነ ዝማሬ ሞቅ ስላለ ሪቫይቫል አይደለም አይምሰል እውነቴን ልንገራችሁ ብዙ የምንታገልባቸው ነገሮች ማለፍ ያቃተን ጊዜ ነው የመንፈስ ቅዱስ ኃይል ሲመጣ ግን እነዛን ሁሉ ጥሰው የማለፍ ጉልበት ይኖራቸዋል አሜን ትላላችሁ አልፎ የመሄድ ጉልበት ይኖራል አልፎ የመሄድ በጌታ በኢየሱስም በትንሽ ነገር ከመደለል እግዚአብሔር ያድናችሁ አረ በኢየሱስም ረሃብ ይጨምርብን አረ በኢየሱስም ረሃብ ይጨምርብን አረ በኢየሱስም ረሃብ ይጨምርብን የመንፈስ ቅዱስ ጥማት ይጨምርባችሁ በጌታ በኢየሱስም ለሊትና ቀን የሚያስጮህ እግዚአብሔር ሆይ ራበኝ እግዚአብሔር ሆይ ና የሚያሰኝ መንፈስ በዚህ ጉባኤ ላይ የተለቀቀ ይሁን አልደረስንም
ገና በኃይል አላገለገልንም የእግዚአብሔር ክብር በኃይል መገለጥ አለበት የእግዚአብሔር ክብር ደግሞ የሚገለጠው በመንፈስ ቅዱስ ነው የደረስን መስሎን ከሆነ በጣም ተሳስተናል ገና አልደረስንም በጌታ በኢየሱስ ስም እንቅልፍ ከዚህ ጉባኤ ላይ ይነሳ የመንፈሳዊ እንቅልፍ መንፈሳዊ ድንዛዜ በጌታ ሳንጠግብ የጠገበን እንድንመስል ያደረገን ሳንሰራ የሰራን እንድንመስል ያደረገን ሳንወጣን የወጣን እንድንመስል የተዘረጋን እንድንመስል ያደረገን ነገር ሁሉ በኢየሱስ ስም የተነሳ ይሁን ገና ነው ወገኖች እግዚአብሔር ስም የተመሰገነ ይሁን መንፈስ ቅዱስ ሙላት ለእያንዳንዳችን እለት ያስፈልገናል እግዚአብሔር በውስጣችሁ ባስቀመጠው የጸጋ ስጦታዎች ተገልጣችሁ በመድሪቷ ላይ መንቀሳቀስ መጀመር አለባችሁ አሜን ክብር ለኢየሱስ ይሁን ሩኖ እግዚአብሔር አንዳንድ ቦታ ላይ ያስነሳቸው የእግዚአብሔር ባሪያዎች አሉ እግዚአብሔር የተመሰገነ ይሁን እንኳን ይሄንንም አላጠፋብን ግን ስጦታው ለሁሉም ነው አጠገብህ ላለው ሰው ስጦታው ለሁሉም ነው ብለህ ነገረው ደግመህ ላልነገርከው ደግሞ ንገረው ስጦታው ለሁሉም ነው በለው መፈለግ ይገባሃል በሉት መራብ ይገባሃል በሉት መጠማት ይገባሃል በሉት ከተራ ሰውነት የሚያወጣው የመንፈስ ቅዱስ ሙላት ወደ ህይወታችሁ ሲመጣ ተራ ከመሆን ያድናችሁ እግዚአብሔር ስም የተመሰገነ ይሁን መንፈስ ቅዱስ በኃይል በሙላት በሚሆንበት ጊዜ ወገኖቼ ጥልቅ አምልኮ ውስጥ እንገባለን ምስጋና ይበዛልናል አሜን ትላላችሁ በችግር ላይ ቆማችሁ ማመስገን ትችላላችሁ ታማችሁ ያለ ማመስገን ይበዛላችኋል አቅምን ታገኛላችሁ እግዚአብሔርን ታመሰግኑታላችሁ አሜን ትላላችሁ የሚገርመኝ ጳውሎስ ሲላስና ጳውሎስ በእስር ቤት ታስረው ይያሉ በሌሊት በውድቅት ሌሊት ኪቦርድ በሌለበት ክራር በሌለበት ጥሩምባ በሌለበት ምንም በሌለበት የሚያጅባቸው በሌለበት በሌሊት በውድቅት ሌሊት እግዚአብሔርን ሲያመሰግኑ ይላል አሜን ትላላችሁ እግዚአብሔርን በዝማሬ ሲያመሰግኑ የእስር ቤቱ መሰረት ምን አረገ ይላል ተናወጠ የሁሉም እስራቶች ምን አረገ ተፈታ ሰንሰለቶች ከሰዎች እጅ ወደቁ በሩም ተከፈተ ይላል የእግዚአብሔር ስም የተባረከ የሁለት ሰው አምልኮ ሃሌሉያ የሁለት ሰው አምልኮ በችግር ውስጥ ያሉ ሰዎች በእስር ላይ ያሉ ሰዎች አምልኳቸው የእስር ቤትን መሰረት አናወጠ እናንተ እስር ቤት መሰረት አናወጠ የሁሉም እስራት ተፈታ እናንተ ሰንሰለት ከሰው እጅ ላይ ይወድቃል በአምልኮ አሁን ይወድቃል መጽሐፍ ቅዱስ ይነግረናል የመሰረት መናወጥ ይችላል በር መከፈት ይችላል አሁን ማከፈት ይችላል ታዲያ በምን አይነት በመንፈስ ቅዱስ የሆነ አምልኮ በመንፈስ የተሞሉ ሰዎች ወገኖቼ በችግራቸው ውስጥ ሆነው እግዚአብሔርን ያመሰግናሉ በመከራቸው ውስጥ ሆነው እግዚአብሔርን ያመልኩታል ይዘምሩለታል ለእግዚአብሔር ክብር ይቀኛል እግዚአብሔር ስም የተመሰገነ ይሁን አሜን በጌታ በኢየሱስም ይህ ክብር በኢየሱስም ይመለስ ይህ ክብር ወደ አብያተ ቤተክርስቲያናት ይመለስ ወደ አብያተ ቤተክርስቲያን ይህ ክብር በክርስቶስ ኢየሱስም ይመለስ በችግር ውስጥ ይዘምራል ጥልቅ የሆነ ምስጋና ጥልቅ የሆነ አምልኮ የመንፈስ ቅዱስ ኃይል እንዲገለጥ ያደርገዋል የኤፌሶን ጸሐፊ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል በመዝሙርና በውዳሴ በመንፈሳዊ ዝማሬ እርስ በርሳችሁ ተናገሩ በልባችሁም ለጌታ አዚሙለት አሜን ትላላችሁ በልባችሁ ለጌታ አዚሙ
ቋንቋውን ስለምታውቁ ሳይሆን ከልብ በመነጨ ምስጋና ወደ እግዚአብሔር ጸባዖት የሚደርስ ምስጋና መዝሙር በኢየሱስም ይሰጠን። አሜን ትላላችሁ? አሁን አእምሮአችን የሚያውቃቸው ብዙ ዝማሬዎች አሉ፣ ብዙ እንቅስቃሴዎች አሉ፣ ብዙ ላበላብ የሚያደርጉን ዝማሬዎች አሉ። ነገር ግን እውነተኛ አምልኮ ወደ እግዚአብሔር ጸባዖት ይገባል። እውነተኛ አምልኮ እግዚአብሔር ያሸተዋል። እምነተኛ አምልኮ ባለበት ቦታ ላይ የእግዚአብሔር ደስታ ጉባኤውን ይሞላል። እምለከኛ አምልኮ ባለበት ቦታ ላይ ተአምራቶች መደረግ ይጀምራሉ። አጋንንቶች መቆም አይችሉም። ችግር ያለባቸው ከችግራቸው ይፈታሉ። ቀንበር ይሰበራል። በሽተኞች ይፈወሳሉ። ድንቅ አምልኮ ባለበት ቦታ ላይ ወደ እግዚአብሔር ጸባዖት የሚደርስ ባለበት ቦታ ላይ ወገኖቼ ክርክር አይኖርም። እግዚአብሔር ኃይሉን ይገልጣል። አልናፈቃችሁም ይሄን አይነት አምልኮ? እግዚአብሔር የሚገለጥበት አምልኮ። እግዚአብሔር ስም የተመሰገነ ይሁን። አሜን። ክብር ለኢየሱስ ይሁን። የመጨረሻው የሰዎች ህይወት ሁሉ የተለወጠ ይሆናል። የመንፈስ ቅዱስ ሙላት ሲሆን የሰው ህይወት ይለወጣል። አሜን ትላላችሁ? ምንም ኮፒ ሳታደርግ ራስህ ትለወጣለህ። ተለውጠህ ታገኘዋለህ። ተለውጠህ ማንነት ባህሪ ካንተ የማትፈልገው ባህሪ ተለይቶ ተቀርፎ እንደ ቅርፊት ወድቆልህ ተለውጠህ እንደ ሌላ ሰው ሆነ ትገኛለህ። እግዚአብሔር ስም የተመሰገነ። እንደ ሌላ ሰው ሆነ ትገኛለህ። ስለዚህ እግዚአብሔር ቃል ሲናገር በመንፈስ ቅዱስ እለት እለት እንድንሞላ እግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። አሜን። በመንፈስ ቅዱስ እንድንሞላ እግዚአብሔር ቃል ይነግረናል። ታዲያ መሞላት ከሚያስፈልገው ዋነኛው ነገር ምንድነው? በፍጹም ልብ መፈለግ ነው። ፍጹም የሆነ ልብ፣ በፍጹም ልብ ፈልጉት። እግዚአብሔር በፍጹም ልብ ፈልጉት። አሜን። የሚያተጋን መንፈስ ቅዱስ ነው። የሚያበረታን መንፈስ ቅዱስ ነው። ካለ መንፈስ ቅዱስ ምንም ነገር ማድረግ አትችሉም። ስለዚህ ወንድሞቼና እህቶቼ ህይወታችሁ እንዲለወጥ፣ አገልግሎታችሁ እንዲለወጥ፣ አካሄዳችሁ እንዲለወጥ፣ ረሃባችሁ ሰማይ እንዲሆን፣ ከምድር ነጥቆ እንዲያወጣችሁ ምን ያስፈልጋል? የመንፈስ ቅዱስ ሙላት ያስፈልገናል። አሜን ትላላችሁ? የመንፈስ ቅዱስ ሙላት ያስፈልገናል። ስለዚህ የመንፈስ ቅዱስን ሙላት ለመቀበል እግዚአብሔር በሙላት በህይወታችን እንዲገለጥ የሚያስፈልጉ ነገሮችን ነግሬያችኋለሁ። የመጀመሪያው በእግዚአብሔር ቤት ሆነን እንኳን በአመጽ የምንመላለስ ሰዎች፣ እግዚአብሔርን የማንፈራ ሰዎች፣ በእግዚአብሔር ቤት የድፍረትን ኃጢያት የምናደርግ ሰዎች ከዚህ እንመለስ። አሜን ትላላችሁ? በኢየሱስ ስም እንመለስ። በኢየሱስ ስም እንመለስ። ከዚህ እንመለስ። ንስሐ ትልቁ ነገር ነው። አሁንም ከእግዚአብሔር ጋር ተስማማ፣ ሰላምም ይኑርህ። በዚያ በጎነቱን ምን ታደርጋለህ? ታገኛለህ ይላል። ከእግዚአብሔር ጋር ከተስማማ መንፈስ ቅዱስ ወደ ህይወት ይመጣል። አመጽን መተው፣ ክፋትን መተው፣ መንፈስ ቅዱስ ወደ ህይወታችሁ እንዲመጣ ጋብዙት። መንፈስ ቅዱስ ወደ ህይወታችሁ እንዲመጣ ጸልዩ። የመንፈስ ቅዱስ ፍላጎት ነው ትልቁ ነገር። ማንም የተጠማ ቢኖር ነው ያለው። መጠማት ትልቁ ነገር ነው። እግዚአብሔር ክብር መጠማት፣ የእግዚአብሔር ኃይል መጠማት፣ የእግዚአብሔር ጸጋ ስጦታዎችን መፈለግ ትልቁ ነገር ነው። ስለዚህ የእግዚአብሔር ሰዎች ሆይ ትልቅ ነገር እየነገርኳችሁ ነው። የመንፈስ ቅዱስ ሙላት ያስፈልገናል። አሜን ትላላችሁ? መቼ? እለት እለት በመንፈስ ቅዱስ እንድንሞላ እግዚአብሔር ይፈልጋል። እለት ነው የሚፈልግ። ትላንት ተሞልተ ከሆነ ለዛሬም ያስፈልጋል። ዛሬ ተሞልተ ከሆነ ለነገም ያስፈልጋል። ይሄ ታዲያ ምን ማለት ነው? ከእግዚአብሔር ጋር የጠበቀ ህብረት ያስፈልገናል ማለት ነው። አሜን ትላላችሁ? ከእግዚአብሔር ጋር የጠበቀ ህብረት፣ ከቃሉ ጋር የተጠበቀ በመታዘዝ የተሞላ ህይወት ያስፈልጋል። ስለዚህ መመለስ የሚገባን እንመለስ፣ መፈለግ የሚገባን እንፈልግ። ቀድሞ በመንፈስ ቅዱስ ስጦታዎች ታገለግሉ የነበራችሁት አሁን ግን ያዳፈናችሁት ቢኖሩ ወገኖች እንደገና ማነሳሳት ይችላል። ወደ እግዚአብሔር ሐሳብ ተመለሱ። ወደ ቀድሞ ነገራችሁ ተመለሱ። እግዚአብሔር የእንደገና አምላክ ነው፣ ያድሳችኋል።
ሰማነውን ቃል ይባርክልን ሁላችን